አባገዳዎቹ እንደምታዋቸው ከተማ ውስጥ ሱሪያቸውን እየገተቱ እምሙ ሁሉ ለመመልከት ጥረት ሲያደርጉ ታያላችሁ። ማንን ፈራ መስላችኋል? አውባሪ ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ሰግጥ ፈምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣ። በዚህ ቪዲዮ የምንመለከተው በጣም አሳፋሪ የጉጂ አባገሮች ተግባር አለ። ጉጂ አባገሮች እንግዲህ መንገድ ላይ ሴቶችን እያስቆሙ ሱሪያቸውን እያወለቁ ሲገርፏቸው የሚያሳይ አንድ ቪዲዮ ተለቆ ብዙዎችን እያስቆጣ ነው የሚገኘውና መንግስት ጥያቄ ያስነሳ ይገኛል። እስቲ እሱን የምንመለከት ነው የሚሆነው። እነዚሁ ደግሞ ወንድማችን አዶናይ ሰግጥ ፈምስ የሚለው ሐሳብ በመንግስት መታየት አለበት መታገድ አለበት የሚል ነገሮችን የሰማን ነው የምንገኘው። በዚህ ጉዳይ ላይ እንግዲህ እሱ ምን ላይ ሰጥቶበታል እሱንም እንመለከታለን። ለዚሁም ደግሞ አሁን ላይ ብሔር ሃይማኖት ቀለም ሳይለይ እንግዲህ ብዙ ወጣቶችን እያጠቀም ይገኝ አንድ ነገር አለ። እሱም እንግዲህ ማስተርቤሽን ወይ ደግሞ ግለወሲ የሚባለው ብዙ ጊዜ በውስጥ በኩል የመጣችው ግለወሲ የፈጸመ ሰው ወደ ማስተርቤሽን የፈጸመ ሰው በተክሊል ማግባት ይችላል ወይ ዲያቆን መሆን ይችላል የሚል ጥያቄ ብዙ ጊዜ ይነሳልና ለዚህ ጉዳይ እንግዲህ መልስ ይዤላችሁ መጥቻለሁ ከአንድ አባት። እሱን የማስመለከታችሁ ነው የሚሆነው። ሁላችሁ የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። መጀመሪያ ብዙዎችን ካስቆጣው ከጉጂ አባገሮች ጉዳይ ስንጀምር እስቲ ይሄ ቪዲዮ ተመልከቱት። አባገዳ ሸማራን ሱሪ ከዋተዋን ጎዳ ጅሩ ላላ ነው የሚለው ጽሁፉ። ወይ ደግሞ አባገዳዎች ሱሪ ያደረጉ ሴቶች ምን እያደረጉ ነው ተመልከቱ ነው የሚለው። ልጅቷ እንዲሁም ሰላም ለማለት የሳቀች ስትሄድ እንግዲህ አክብራ ሱሪያውን ለማውለቅ ሲሞክሩና ይጃን ይዛት ኦሮምኛችንም ይመስለኛል ባለሰዓትና ሌሎች ቪዲዮዎችም ሳይሆን ተመልከቱ። እነዚህ ነው አረባካችሁ ስናበሩ ታጠሩ ይተከሳቀሱ ለመናገር በጣም ነው የሚያሳፍረው። ከአንድ አባት እንደዚህ አይጠበቅም። በጣም መጥፎ የሚያደርጉ ይሄን ነገር መሰላችሁ። ሰሞኑን እዚህ ካላችሁ ወንደገነት ላይ ሜጋ ሲደገም ነበርና እዚያ እንደምትመለከቱት ግማሾቹ ትውት አድርገው ነው ያሉት። እንዲሁም እና አዲ ከተማ ውስጥ የዞሩ ሱሪ ያደርጉ ሴቶችን አውልቁ ነገር ነውና አውልቁ ሲባል ወይ ምክር ነው የሚሰጠው ወይ ካሁን በኋላ አታርጉ ነው የሚባለው እንጂ እንዴት በጉልበት ከሴት ልጅ ላይ ሱሪ ለማውለቅ ይኬዳል? ኦኬ እርቃኑንም ብትሄድ መብት አላት እኮ ባይዘው ያው ቴር የደገፍኩ ሳይሆን ይምትመከራለች እኮ እንዲህ አታርጊ እንዳይደረግም። እኛ ከተማ ላይ አባገዳዎች ናቸው አባቶች ናቸው ከተማው እንዳይደረግም ብለው ማስቆም መከልከል ይችላሉ። ከዛ ውጪ ግን ሱሪ በጉልበት ለማውለቅ መሄዱ መጓዙ እኔ ምንም ምን ሊሆን ነው? አሁን እዛ ጋር እሺ ብላ ካወለቀች ምን ሊሆን ነው? ከዛ እርቃኑ ልትሄድ ነው? ኦኬ ሱሪውን ታውለቀና እርቃኑ ትሄድ ነው? ሐሳቡ ምንድነው? እና እንደ አባት መገሰጽ መምከር ያለ ነው። ግን ሱሪሽን አውልቂ ነው እዚህ ጋር ልቀርልሽ ማለት ቀዳችሁ እስከዛ ምንድነው ምን ላይ ታሳዩ ለህዝብ? ኦኬ ሱሪ አርጋ መሄዷን ህዝብ እንዳይ ካልፈለጋችሁ ሱሪውን አውልቃችሁ ምን ታሳዩ ታዲያ? እንዲህ አይሆንም። ይሄ ነገር በጣም መጥፎ የሚያደርገው ይሄን ነገር ወጣቱ የሚቀላቀሏል ባይዘው ስለዚህ ይላችኋል። ባለፈው ወንደገነት ላይ ምን ተፈጠረ ተመልከቱ። ይሄን ነገር በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። በወንዶ ገነት ከተማ ሴት ልጅ ሱሪ አታድርግ ተብሎ በአካባቢው ሽማግሌዎች እንግዲህ ከተወሰነ በኋላ መስከረም 19 ቀን 2018 ዓ.ም ከተማው መንገድ ላይ ሱሪ ለብሰው የወጡ ሴቶች ያዩ ወጣቶች ግር ብለው ሲያስወልቋቸው እንዲሁም ደግሞ ሲታገሏቸው ታይተዋል። እኚህ ወጣቶች መቀስ ምላጭ ይዘው ሱሪያቸውን እየቆራረጡ በአደባባይ ሲያስወልቋቸው ውለዋል። በጣም ነው የሚያሳፍረው። እንዲህ አይደረግም። በዘጋችን ላይ በዚህ መንገድ ነው የሚያሳቋቸው። ተመልከቱ። እና እኔ ልክ ነው ብዬ አላምን። እኔ ኋላ ቀርነት ነው ሱሪ ታርግ የሚል ምደግፍ አይደለም። ሴቶች ሱሪ ያርጉ የሚል ሐሳብ ምደግፍ አይደለም። ግን አታርግ ብለህ ትነግራታለህ እንጂ በግዳጅ ሱሪ ልታወቅ ማንንም አልተሰጠም። ከጀመረ በመንግስት ያጸይቃል ባይዘው። እኔ አባገሮቹ ለምን ዝም ተባለ አላውቅም። የጉጂ አባገሮች ለምን ዝም ተባለ አላውቅም። ጥያቄ ያስነሳ ይገኛል እሱ ራሱና በወንዶ ገነት ላይ ይሄን ተግባር የፈጸሙት ወጣቶች ታስዋል። ነገራችን ላይ ተመልከቱት። በወንዶ ገነት ሱሪ የለበሱ ሴቶችን ሲያጠቁ የነበሩ 16 ግለሰቦች በቁጥጥር ስር ውለዋል። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና
በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን ነው የከተማው አስተዳደር ያስታወቀው። የከተማው አስተዳደር ባወጣው መግለጫ እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል። አስተዳደሩ ይህንን እኩይ ተግባር ለመፈጸም የሞከሩ የከተማው ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም ትናንትና መስከረም 20 ቀን 2018 ዓ.ም ሁከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም መሞከራቸውንም አመላክተዋል። በዚህ ሙከራ ወቅትም የመንግስትና ሰላም ወዳድ ህዝብ ባደረጉት ርብርብ ሴቶችን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽፍ መቻሉን አስተዳደሩ ገልጿል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፈዋል የተባሉ ግለሰቦችን በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ ቀጥሏል። ከተማ አስተዳደሩም የተፈጠረውን ክስተት በጥብቅ ማውገዙን የተሰማው ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድባት በመሆኑ ክስተቱ በኋላ ላይ በደቂቃዎች ውስጥ ወደ ወትሮ ሰላምና የተረጋጋ እንቅስቃሴ ተመልሷል። መስተዳደሩ በቀጣዩ የዚህን ጉዳይ መነሻ በመመርመር ማጣራትና እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግም አስታውቋል። እነዚህ ላይ እንግዲህ የምትመለከቱት መንገድ እርምጃ ወስዷል። እኔ ቅድም ብያቸዋለሁ፣ ሴት ልጅ ሱሪ ታርግ የሚል ሀሳብ መደግፍ አይደለም፣ ግን መብት አላት። ምንው ደግፋለሁ? ሴት ልጅ ሱሪ ማድረግ መብት አላቸው። ኦኬ ወንዶች እኔ አባገሮች ራሱ ያደረጉት ምን ቀምስ እኮ ነው ያደረጉት፣ ሴቶችን ሱሪ ታርጉ ብለው የሚደበድቡት ማለት ነውና ይሄ ጥያቄ ያስነሳገን በመንግስት ላይ በራሱ ተመልከቱ እስቲ። በቪዲዮው የምታዋቸው የጉጂ አባገዳዎች ናቸውና አባገዳዎቹ እንደምታዋቸው ከተማ ውስጥ ሱሪ ለብሰው የሚንቀሳቀሱ ሴቶችን ሱሪያቸውን እየገተቱ እምሙ ሁሉ ለመመልከት ጥረት ሲያደርጉ ታያላችሁ። በጣም አሳፋሪ በሆነ መልኩ በኢትዮጵያ ምድር ላይ ህግ እየጠፋ በመምጣቱ የተነሳ መንግስት በመጥፋቱ የተነሳ ራሳቸውን በመንግስትነት ቦታ ላይ የሾሙ እና የራሳቸውን ህግጋት ያወጡ አባገዳዎች ከተማ ላይ ሱሪ ለብሰው የሚሄዱ እናቶችን እህቶችን በምታው መልኩ ሱሪያቸውን ለማስወለቅ ጥረት ሲያደርጉ ታያላችሁ። እነዚህ አባገዳ ተብለው ለመጠራት ሽማግሌ ተብለው ለመጠራት የማይበቁ ውርጋጦች በኢትዮጵያ ምድር ላይ ስንት ወንጀል በተስፋፋበት ሁኔታ እህቶቻችን ሱሪ ለብሰው መሄድን ካልክለው በምታው መልኩ ጎዳና ላይ በሴቶች ላይ የመብት ጥሰት ሲፈጽሙ ታያላችሁ፣ ወንጀል ሲሰሩ ታያላችሁ። ይሄ ጉዳይ ደግሞ ሊመጣ የቻለው ኢትዮጵያ መንግስት አልባ ሀገር በመሆኗ የተነሳ ነው። ባለፉም የት ነው ወንዶ ገነት አካባቢ እንደዚሁ አይነት ነገር ተከስቶ ነበረ። ሴቶች ሱሪ መልበስ የለባቸውም የሚል ህግ ያረቀቁ ሽማግሌዎች በየአስፓልቱ እየዞሩ ሴቶችን ሐራስ ሲያደርጉ ነበር። አሁንም ጉጂ ላይ አባገዳ የሚል ስያሜ የተሰጣቸው ውርጋጦች በምታው መልኩ ሱሪ የለበሱ እናቶችን እህቶችን ሱሪያቸውን ለማስወለቅ ጥረት ሲያደርጉ በምታው መልኩ ጉንተላ ሲያካሂዱ ታያላችሁ። እና እንደዚህ አይነት ነገር ሲከሰት መንግስት እንደሌለን ተረድተን በተባበረ ድምፅ ልናወግዘው ይገባል። የማንም ውርጋጥ ራሱን አባ ምንጥስ ምናምን እያለ የሚጠራ እና በሸበቱ የተደበቀ ውርጋጥ በዚህ ደረጃ ሴቶችን ሲዳፈር እውነት ለመናገር በጣም ነው የሚያሳፍረው። እና መንግስት አንድ ነገር ማለት አለበት ብዬ አስባለሁ። ቅድም እንዳልኳችሁ ይህን ነገር በጣም ክፉ የሚያደርገው ባለፈው ወንዶ ገነት ላይ አባቶች ሴት ልጅ ሱሪ ለብሳ እንዳትሄድ ብለው በከተማው አወጁ። ወጣቶች ደግሞ ምላጭ መቀስ ይዞ ነው የወጡት። ኦኬ ይፈልጋል ወጣቱ ይሄን ይፈልጋል። ይሄ ድንጋይ ያሞቀ የሚውል የደደረ ወጣት ሁላ በሰግጥ በፈምስ የሚሰግጥ ሁላ ፈምስ አለ ብሎ ሱሪያን የቀደደ እርቃኑን ሊያሳይም ይችላል ነገራችን ላይ። እና የከፋ ዘመን ውስጥ ነው የምንገኘው። ይሄን ነገር መንግስት አለበት ብዬ አላስብና ሴቶችም የኔክስ ይቃውማ ይቺ ነበር ባለፈው እንዲሁ ተመልከቷት። እዚህ ጋር ከላይ ማስቀምጥላችሁ ፎቶ ላይ ያሉ ሴቶች ገለው ሰርቀው ደግሞ አጥፍተው አይደለም በአደባባይ ልብሳቸው እየወለቀ ያለው ሴቶች በመሆናቸውና ሱሪ በመልበሳቸው ብቻ ነው። የሀገር ደግሞ ወንዶ ገነት ይባላል። ከሐዋሳ የ30 ወይ ደግሞ የ40 ደቂቃ መንገድ ነው። 20 ምናምን ኪሎ ሜትር የምትገኝ ከተማ ናት። ያን ገጠር የምትባለች ይህ እንዲሆን የፈቀዱት ደግሞ የሀገር ሽማግሌዎች ናቸው። የሀገር ሽማግሌዎች ወጥተው ሴት ሱሪ መልበስ የለባትም ለምን እንደሆነ ምክንያቱ አይገባኝም። ግን የትኛው ምክንያት በቂ ሊሆን አይችልም። ማንም ሰው የፈለገውን ለብሶ የመውጣት መብት አለው። እንግዲህ ዛሬ ሁለተኛ ቀናቸው ነው። ማንም ሰው ወጥቶ ይሄ ልክ አይደለም እንደዚህ አታርጉ ያለ ሰው የለም። ትናንትና ነው የጀመሩት። ማለትም መስከረም 20 ዛሬ 21 ነው። ትናንትናም ሲያደርጉ ነበረ፣ ዛሬም እንደዛው እየደገሙ ነው። እንግዲህ ተወልደን ባደግንበት ሀገር በሰላም ወጥቶ መግባት እየቻለን አይደለም። እና የሚመለከተው አካል ወጥቶ ለዚህ ነገር መፍትሄ ቢያበጅለት። አንድ ሀገር በሽማግሌ ስርዓት አይደለም ማለት የምንተዳደረው። ስለዚህ መፍትሄ ብትሰጡን። ተሳቀቅን እኮ። እናንተ በዚህ ጉዳይ በአባገሮች ጉዳይ ተግባር ምን ተሰማችሁ ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላው እንግዲህ የሰግጥ ፈምስ ጉዳይ ነው። ሰግጥ ፈምስ እንግዲህ በመንግስት ይታገድ የሚል ነገር የሰማን ነው የምንገኘው። አርኒ አሁን ላይ
በጣም የሰውን ልብ አግኝቷል። ነገራችን ላይ አንድም የኦርቶዶክሳዊ ልብ ያገኘበትም በድንግል ማርያም ስለመጣ ነው። ባለፈው ያየው ነበር በድንግል ማርያም መጣብን ይሄ ልጅ ምን እንደያሉ ነበርና ተመልከቱት። ማንን እንፈራ መስላችኋል? አሁን ባዲ you're hating us ስሙን እንገራችሁ። ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍም ነበረ አትጎናጸፍ ነበረ ወረኛውላ እንዳችሁ ነው። እንግዲህ በዚህ መንገድ በድንግል ማርያም ስለመጣ የአብዛኛው ኦርቶዶክሳዊ ልብ የብዙ ልብ አግኝቷል። የብዙ ወጣቶችን የብዙ እናት አባቶችን በታላላቅ ሰዎችን ልብም አግኝቷልና እኔ ያሩን ያሳም ደግሱ አይደለም። በዚህ ጋር ልንገራችሁ የራሴ መብት ስለሆነ እኔ ጭፍን መንጋ የሆነ ይሄ ገና ከዚህ ምድድብና ውስጥ ነው ደደብ የሚል ሰው የሚከታ አይደለም። ኢትዮጵያ በአይኩ መጠኗ ከመቶ ምናምን ሀገራት መቶ ምናምን የምትገኝ ሀገር ናት። ማለትም የማሰብ አቅማችን በጣም የደከመ ሰዎች ነን። ጥናት እንደሚያሳየው ከሆነ ኦኬ ከመቶ ምናምን ሀገራት መቶ ምናምን ነኛ 10 ሀገራት አንበልጥም እኛ በድብና ወይ ደግሞ በማሰብ እዛ ውስጥ ሆነ ሰው ደድ ማለት በራሱ እኔ ገራ ገባ ወደ ነው የሚደደው። ከዚህ በላይ አንደኛ ላይ ወደ መጨረሻ ይድል መጨረሻ ገባ ማለት እኮ አታስብ፣ ጭራሽ ነው አታስብ ማለት እኮ ነው። ኦኬ አሁን ሀገራችን ውስጥ እየሰማ የሚገኘው ነገር እነዚህ ናቸው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ፣ ድድብ ማለት ነው። ስሙ፣ ማሰብ አቆሙ። ህጉን ስበሩት፣ ማህበረሰቡን አትስሙ። ትዳር ውስጥ ብትገቡት ለመሰቃየት ነው ይኖራል ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? እኔ አኩቻ ነኝ ዋዋነ ማንንም ማለት እንደምትሰሙት ደደብ ሰው የሚያልፍ ዘመን ዘደደቡ ማንንም አትስሙ፣ ምንም አይጠቅማችሁም። ኦኬ ህጉን ስበሩ፣ ማህበረሰቡን ስበሩ፣ ማህበረሰቡ የተከበረ ማህበረሰብ ሃይማኖቱን ስበሩ እየተባለ በሚነገርበት ሀገር ውስጥ ነው ይኖር የምንገኘውና ይሄ ራሱ የደደብነት ጥግ ነው። በነገራችን ላይ የደደብ ያልሆነ ሰው ይሄ ነገር ይናገር ብዬ አላስወር ይበጣም ማለት ደደብ ያልሆነ ሰው ይሄ ነገር ይናገር ብዬ አላስብምና ይሄ ሰግዱ ፈምስ የሚለውም ያው እሱ አንዱ እንትኑ ስለሆነ አንዱ ክፍሉ ስለሆነ በመንግስት ይታገድ የሚል ነገር የሰማን ነው የምንገኘውና ስሙት እስቲ። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ እሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። እኔ በዚህ ጉዳይ ማሳልፈው ነገር እኔ አሁን አርነ ሰግጥ ፈምስ ያለበት መንገድ ሌላ ሊሆን ይችላል። ሰው የተረዳበት መንገድ ሰግጥ ፈምስ ሲባል ሽንት ቤት ውስጥ ቁጭ ብሎ ነው ቪዲዮ የሚለቀልክ ሰግጠን ይሄው ያለ ባለፈው ሰምታችኋል። ለአርነ ይቀደስ አንዱ ለሚካኤል የሚዜመው ዜማ ለአርነ ያርገው ይሄው ሰገጥኩኝ ብሎ ዲያቆን ነው። ኦኬ ከዛፍ ላይ ዘላለ ሰገጥኩ ብሎ እርቃውን ይላል ሰገጥኩ ብሎ ከተራው ሰው ይረብሻል ሰገጥኩ ብሎ
ይሄ ሆነ ስግጥና እንዴት ነው መንግስት ራሱ አንድ የማይለው? ስግጥና በራሱ ይሄ ከሆነ ኮንሰፕቱ ሐሳቡ ይሄ ከሆነ ቀደም እንዳልነ ነው አይኩ መጠናችን በጣም ዝቅተኛ የሆነ ሰዎች ገና ድድብና ውስጥ የምንገኝ ሰዎች ወዴት ነው የምንደድበው? እና ፕሊስ በቻለ አቅም ይሄን ነገር አንድ መባል አለበት ያስባለሁ። በዚህ ጉዳይ ላይ ራሱ አሬ ምላሽ ሰጥቶበታልና ተመልከቱ እስቲ። ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ይህ ህይወት አይገባህም፣ ይህ ኑሮ አይገባህም፣ አንተ የተሻለ ህይወት፣ የተሻለ በረከት፣ የተሻለ ደረጃ መድረስ አለብህ። ግን እነዚህ ሰዎች ሰዎችን ይፈራሉ። ግን እነዚህ ሰዎች ይሉኝታ አላቸው። ግን እነዚህ ሰዎች ለመከበርና ለመፈቀር ብለው ራሳቸውን የከዱ ናቸው። ግን እነዚህ ሰዎች በራሳቸው መቆም ያልቻሉና እሺ ባይ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ እንዴት ብለው ነው ከዚህ እስር የሚያመልጡት? እንዴት ብለው ነው ህይወታቸው የሚቀይሩት? እንዴት አድርገው ነው የሚቀይሩት? መሰገጥ ይጀምራሉ። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው። ከሰው ክብርና አለመጠበቅ ነው። ከሰው ፍቅርና አለመጠበቅ ነው። ሰዎች እንዲያደንቁህ አለመጠበቅ ነው። እንዲያጨበጭቡልህ አለመጠበቅ ነው። በራስህ መተማመን ነው። የራስህ አጨብጫቢ መሆን ነው። ከሰዎች በፊት ራስህን ማክበር ነው። ሰዎች ኩባያ ከመሙላታቸው በፊት የራስህ ኩባያ መሙላት ነው። ስግጥ ፍምስ ስንል በጣም ብዙ ሰዎች የሚናደዱና ይህ ሀሳብ የማይቀበሉት ናቸው። እነዚህ ሰዎች ደግሞ በጣም ለውጥ የማይፈልጉ ሰዎች እንደሆኑ ተረድቻለሁ እኔ። እውነቴን ነው የምላችሁ። እነዚህ ሰዎች እውነቴን ነው የምላችሁ በክብር ስም በፍቅር ስም ሌሎች ሰዎችን መግዛት የሚወዱ ሰዎች እንደሆኑ ማወቅ አለባችሁ። መሰገጥ መጥፎ ሊሆን አይችልም። መስራት ማለት ነው። በራስ መተማመን ማለት ነው። መቼ ነው በራስ መተማመን መጥፎ የሆነው? መቼ ነው ራስህን ሰግጠህ መውደድ መጥፎ የሆነው? አንድ ተማሪ ሰግጦ ጥሩ ውጤት አምጥቶ ይፈምሳል አይደለ? ከመምህሮቹና ከወላጆቹ መሃል መቼ ነው ይህ መጥፎ የሆነው? ለምንድን ነው ሐሳቡ እንዳይገባችሁ የምትፈልጉት? አንዳንዶቻችሁ ሐሳቡ ግልጽ ነው። ወጣቱም ገብቶታል፣ እንዳለ ህዝቡ ገብቶታል። ልንገራችሁ። ስለዚህ ስግጥ ፍምስ እንዳለን ህይወታችንን እንቀይራለን። በምንም ተአምር በክብር ስም በፍቅር ስም መታሰር የለም። እንወጣና ራሳችንን እናሳያለን። እውነቴን ነው የምላችሁ። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ፣ እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው። ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈንስ ከፈለገ ሰግጠት ዘፍናለህ። ዶክተር መሆነ እያለም የሰዎች ህይወትም እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስን ታዋርዳለህ ይባላል። ምን አባህ ገባ? ሰግጠት ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን ራሳችንን ማሰር የለብንም። ስግጥ ፍምስ አሁንም ይቀጥላል። እወዳችኋለሁ። እናንተ ምን ታላችሁ በዚህ ጉዳይ ላይ? ይሄ በትምህርት ሚኒስቴር በኩል መግባት ያለበት ነገር ይመስለኛል። እንግዲህ አይ ቲንክ አላቅም። እስቲ እናንተ ምን ታላችሁ? ሀሳባችሁን አስቀምጡበት። ስግጥ ፍምስ እንደዚህ ነው ብሏል። እንግዲህ ማንም አለመስማት ነው ብሏልና ይሉንታ ይኖራችሁ ነው። ይሄ ይሉንታ የሚለው ሀሳብ እኔ እንጃ። እኔ እስቲ እናንተ ነው ሰግጥ የሚለው ሀሳብ በራሱ ሁሉም ነገር ላይ ይሰራል ነው ስንመለከት አይሰራም። ወጣው ተረድቷል ብሏል። አልተረዳም ወጣቱ። እንዴ የተረዳህ እኮ የሚካኤልን ዜማ ለአንተ ሲያዜምልክ ሰግጥ ይሄ አይደለም ብለህ ቪዲዮ መስራት ነበረብህ። ወንድማችን አዶናይ እንደዚህ በጣም ነው የምወደው። ግን ሰግጥ ፈምስ ብሎ የሰገጥኩኝ ብሎ የሚካኤልን ዜማ ቤተክርስቲያን የሚዜመውን ዜማ አዶናይ ብሎ ቲክታከር ብሎ ሲያዜምልክ ይኸው ስግጥና ወቀሱ አድርጎ ወስዷል። እሱ ከዛፍ ላይ ሲዘል ስግጥና አድርጎ ወስዷል። ሽንት ቤት ቁጭ ብሎ ቪዲዮ ቀርጾ ሲለቅልክ ስግጥና እሱ አድርጎ ወስዷል። እሱ ኦኬ መንገድ ላይ ይስላዳ ቪዲዮ ቀርጾ ይለቅልሃል። ስግጥና ሄዶ ብሎ ወስዷል። ምን ነው የተረዳው ታዲያ? ማን ነው የተረዳው? ኦኬ አብዛኛው ወጣት ያደርገኝ እንደዛ ቀርቀሩን ይላል ከተማ ውስጥ ይኸው ሰገጥኩ ብሎ ከዛ ላይኩ ፎሎወርሱ ሌላ ታሪክ። እንግዲህ ብዙ ሰው አለ ሳይሰግጥ ሳይደደብ ስለጀምድድ ነው ስለምንገኝ ራሱ የፈመሰው ሰው አለ እኮ። እኔ ፍምስና ራሱ ክርስቶስ ጋር ሲሆን ነው የሚያምረው ብዬ ማመን ሰው ነው ፐርሰናሊ። ግን እኔ እስቲ እናንተ በዚህ ጉዳይ ምን ታላችሁ? የእናንተንም ሐሳብ አስቀምጡበት። አይ ቲንክ የአዶናይ አሁን ሰግጥ ፈምስ የሚለው ሐሳብ አንዱ ይሄ ነው። ወንድማችን ብሩኬ ስሙት። እኔ እንዲህ አይነት ግለሰቦችን ተኮር ያደረገ ቪዲዮ መስራት አልፈልግም። ነገር ግን ዛሬ አንድ ፑቲክ ገባውኝና አንድ ህፃን ልጅ ጥግ ላይ ወንበር ላይ ቁጭ ብሎ
የቲክቶክ አዋርድን የላይቭ ስትሪም ሲመለከት አየሁትና በጣም አጅዘንኩ። በጣም የእውነቴን ነው የምነግራችሁና ይሄንን ቪዲዮ እንድሰራ የሚያስገደደኝ ነገር ቢኖር ይሄ ነው ማለት እንደው ኢትዮጵያ ውስጥ ስንኖር የትኛውንም ሃይማኖት እንከተል፣ እሺ ተውት፣ የትኛውን ሃይማኖት አንከተል፣ ሃይማኖት አይኑረን፣ ነገር ግን ባህል የሚባል እሴት የሚባል ትውፊት የሚባል ነገር አለ። እንደው እኒን ነገሮች እንኳን ባናቃቸው ነውር ነው ብለን እንኳን የምንተዋቸው ነገሮች አሉ። ህፃናቱ ትውልዱ ነገም ይሄንን ነገር እንዲያደርግ ለምንድን ነው በር መክፈት የፈለጋችሁት? እኔ በጣም የማዝነው ነገር ቢኖር ለትውልዱ ነው፣ ለህፃናቱ ነው። ይሄንን እየተመለከቱ ዛሬ በዛሬ ነገር ውስጥ ነገን አሻግራችሁ ስትመለከቱና ስታዩ ምን አይነት ኃጢአቶች በአደባባይ ሊደረጉ እንደሚችሉ አስባችሁ ታውቃላችሁ? ጭራሽ በጣም የገረመኝ ደግሞ ይሄ ነው። ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲ ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ሳያቸዋለሁ ገና መሰልጠንና መሰይጠንን መለየት እንዴት ይከብደናል እንዴ? ይሄ እኮ መሰልጠን አይደለም መሰይጠን እኮ ነው እንዴ። እሺ አንቺ እኮ አድርጊው፣ ጭራሽ ላደረገችው ነገር ምክንያት እየሰጠች ነው። ጭራሽ ላደረገችው ነገር እውቅና የሰጣት ቤተሰቧን እያሰደበች ነው እቺ ልጅ የምትገኘው። ሌላው በጣም የሚያሳዝነው ነገር እንዲህ አይነት ነውርን የሚያደርጉ ሰዎች ከሃይማኖት ከባህል ከእሴት የወጣን ተግባር ወደ ሚዲያ ይዘውት መጥተው ነውራቸውን እንደ ጽድቅ የሚቆጥሩ ሰዎች የሚያወግዛቸው ሰዎች ሳይሆኑ የሚሸልማቸው የሚያደንቃቸው ሰዎች መብዛቱ ነው። እዛ ደግሞ አንዱ ምሳሌ ይኸውላችሁ ዛሬ የኢትዮጵያ ስፖርት ፌዴሬሽን ምክትል ፕሬዝዳንት ተብለው እስከ መሾም ደርሰዋል። በጣም የሚያሳዝነኝ ይሄ ነው። ነገር ግን ወላጆች ልጆቻችሁን እንዲህ አይነት ነውር የሚፈጽሙ ሰዎችን እንዳያዩ በተቻላችሁ አቅም የሚያዩትን ነገር ልትመርጡላቸው፣ የሚሰሙትን ነገር ልትመርጡላቸው እንደሚገባ አንዱ ማሳያ ነው። በዚሁ አጋጣሚ አዋርዱን የምታዘጋጁ ሰዎች ከፍተኛ ጥንቃቄ ልታደርጉ ይገባል ብዬ አስባለሁ። ዛሬ ላይ የሚጠይቃችሁ ትውልድ ባይኖርም ነገ ግን ትውልድ ይወቅሳችኋልና ከትላንትና የከፋ ዘንድሮ አይተናል። ከዘንድሮ የከፋ ደግሞ በዛሬ ነገር ውስጥ ነገን አሻግረን ስንመለከትና ስናይ እጅግ አስከፊ ነገር ይዘው እንደሚመጡ እነዚህ አይነት ሰዎች ምንም ጥያቄ የለውም። ስለዚህ አዋርዱን ስታዘጋጁ ኢትዮጵያን የሚያዋርድ ባህሏን የሚያዋርድ ሃይማኖትን የሚያዋርድ ተግባርን ወደ ሚዲያ ይዘው የሚወጡትን ሰዎች እንዲህ አይነት ነገር ላይ ባታሳተፏቸው ብዬ መልእክቴን ማስተላለፍ እወዳለሁ። አመሰግናለሁ። እነዚህ ሰዎች እንግዲህ ሰግጠው ነው እንደዚህ ለብሰው የመጡት። ኦኬ ማንም አንሰማም ብሎ ነው የመጡት። እንደዚህ ይሁን ሁሉም ሰው ማህበረሰቡ እንደዚህ ይሁን ህዝቡ እንደዚህ ይሁን እኮ ነው የተባለ የሚገኘው ሁሉ በነገራችን ላይ ይሄ ነው ያለው። ኦኬ ማንም አልሰማም፣ ቤተሰቦቼን አልሰማም፣ ራሴን አልሰማም፣ ነገ የምወልዳቸው ልጆች አይመለከቱኝም ምናምን ብላ ነው እንደዚህ እርቃናቸውን ለብሰው የሚወጡት። ማንም ስለማይሰማ ሉንታ ቢሏቸው እንደዚህ ያደርጉ ሰው ሁሉም ሰው እንደዚህ ያርግ ነው። ነጮች ያው የተውቱን ነገር ወደኛ ያመጣችሁ እኮ የምትገኙት እና ባካችሁ ይሄን ነገር አንድ በሉት ለማለት ፈልጋለሁ። እንደምንመለከተው እንግዲህ የሰግጥ ፈምስ ሲባል ማንም አትስማ ነው፣ ከፈጣሪ ጭምር ነው ባይዘው አትስማ የሚል ወደዛ ነው የሚመራንና በዚህ በተለይ ብዙ ጊዜ አርነ ከሚታወቁ ሰዎች መሃል አንዱ እንግዲህ ይሄ ማስተርቤሽን ግለ ወሲብ ደግሞ አሁን በዘመኑ ቋንቋ ሴግ የተባለ የሚጠራው ነገር ነውና ይሄን ነገር ወጣቱ ተጠቂ ነው። የዚህ ጉዳይ አሁን ላይ በጣም ብዙ ሰው ጥያቄ የሚያቀርብ በውስጥ በኩል ጠይቃላችሁ። በጣም ብዙ ሰው ሴቶችም ወንዶችም ናቸው ባይዘው በጣም የሚያሳዝነው ነገርና በዚህ ነገር የሚጠቁት ይጠይቃሉ። ይሄን ነገር እንደዚህ ማድረግ እንችላለን ወይ? ኦኬ ማስተርቤሽን ፈጽመን ወይም ግለ ወሲብ ፈጽመን በተክሊል ማግባት ይቻላል ወይ? ንስሐ ገብተን ዲያቆን መሆን እንችላለን ወይ? ምን ማድረግ እንችላለን ወይ የሚል ነገር ይጠይቃልና ትክክለኛው መልሱ ምንድነው የሚለው ነገር እስኪ እንስማ። የተከበራችሁ ወዳጆቻችን እንደምን ዋላችሁ? ዛሬ እንግዲህ አንድ መልስ ይዤ መጥቻለሁ። የእግዚአብሔር ቸርነት ከሁላችሁ ጋር ይሁን። ጥያቄው ምንድነው የሚለው ግለ ወሲብ የፈጸመ ሰው በስርዓተ ተክሊል ማግባት ይችላል ወይ? ሁለተኛው ደግሞ አሁንም ግለ ወሲብ የፈጸመ ሰው ዲያቆን መሆን ይችላል ወይ የሚል ጥያቄ ነው የተጠየቁት ማለት ነው። ባጭሩ አይችልም። በስርዓተ ተክሊል ማግባትም አይችልም፣ ዲያቆን መሆንም አይችልም ነው። ከዚህ በኋላ ወደ ማብራሪያው ይሄዳለሁ ማለት ነው። ምንድነው ግለ ወሲብ የሚባለው ምንድነው ከተባለ በግል ሰው ራሱን ለኃጢአት አሳልፎ የሚሰጥበት ወይም ደግሞ ራሱ በግል
ከሴት ጋር ወይም ደግሞ ከወንድ ጋር ንክኪ ሳያደርግ በራሱ አባላት ዘሩን አፍስሶ እግዚአብሔርን የሚያስቀይምበት አጸያፊ ኃጢአት ማለት ነው። ይህን አጸያፊ ኃጢአት የፈጸሙ ሰዎች የሥርዓተ ተክሊል መፈጸም አይችሉም፣ ዲያቆናት መሆን አይችሉም። ምክንያቱም ሥርዓተ ተክሊል የሚፈጽሙት ሰዎች ድንግል መሆን አለባቸው። የሥርዓተ ተክሊሉ ድንግልና የሚጠይቀው የሥጋ ድንግልና ነው። ከወንድ ጋር ያልተነካካች ሴት ከሴት ጋር ያልተነካካ ወንድ ማለት ነው እና ዘሩን ራሱ እየነካካ ፍሶ በዚህ ኃጢአት የወደቀ የረከሰ የጎሰቆለ ሰው በሥርዓተ ተክሊል ማግባት አይችልም። እና ይሄ ሰውዬ እንዴት ብሎ ነው ትዳር ሊፈጽም የሚችለው? ወይም ደግሞ ይቺ ሴት እንዴት ብላ ነው ትዳር ልትፈጽም የምትችለው ከተባለ ይሄ በማዕስባን ወይም ደግሞ ከሥርዓተ ተክሊል ውጭ የሆነ በሥርዓተ ቁርባን በጥቁር ራስ ነው እነዚህ ሰዎች መጋባት የሚችሉት ማለት ነው። እንግዲህ የወጣትነት መንፈስ አደገኛ ስለሆነ ወጣቶች ራሳችሁን ከእንዲህ አይነት ኃጢአት መጠበቅ ያስፈልጋችኋል ማለት ነው። ይሄ አንዱ አስከፊና አጸያፊ በእግዚአብሔር ፊት የሚያስቀስፍ እድሜን የሚያሳጥር በሽተኛ የሚያደርግ ኃጢአት ነው ማለት ነው። በሽተኛ ያደርጋል። በነገራችን ላይ እድሜ ያሳጥራል። እግዚአብሔር ደግሞ ለሌሎች ሰዎች ትምህርት እንዳትሆኑ ሲል ባጭሩ ሊገላችሁ ይችላል ወጣቶች። ስለዚህ ይሄን ከምን አግኝተውት ነው እንዲህ የሚሉን ካላችሁ በኦሪት ዘፍጥረት ምዕራፍ 38 ከቁጥር 9 ላይ አውናን የሚባለውን ሰው ስንመለከት ስራው ይሄ ነበረ። ትዕማር ከምትባለው ከአህዛብ ወገን ከመጣችው ሴት ጋራ የግብረ ስጋ ግንኙነት ፈጽሞ ከሷ ልጅ ላለመውለድ ፈልጎ ዘሩን በምድር ላይ ያፈስ ነበር። እግዚአብሔርም ይህን አጸያፊ ድርጊቱን ባየ ጊዜ ቀሰፈው በወጣትነቱ ይላል። ስለዚህ ከሌላ ሴት ጋራ ብተኛ ከሌላ ሴት ጋራ ብገናኝ ስለዚህ እወልዳለሁ ወይም ደግሞ ድቃላ ታረግዝብኛለች የሚል ፍርሃት ያደረባችሁ ሰዎች፣ ነገር ግን ኃጢአት ለመስራት እጃችሁ የሰላ ሰዎች እግዚአብሔር እንዳይቀስፋችሁ ጥንቃቄ አድርጉ። ራሳችሁን ከነፍስ አባቶቻችሁ ጋር በመቅረብ መጽሐፍ ቅዱስ በማንበብና በመማር መዝሙረ ዳዊት በመጸለይ ራሳችሁን ከእንዲህ አይነት የወጣትነት ፈተና ልትጠብቁ ይገባል ማለት ነው። አሁናን ከትዕማር ጋራ የግብረ ስጋ ግንኙነቱን ፈጽሞት ቢሆን ኖሮ እግዚአብሔር አይቀይመው ነበር። የሚመጣው ልጅ ነው የሚመጣው። ያ የተባረከ ልጅ ደግሞ ያድግ ነበር ማለት ነው። ያንን ባለማድረጉ ይህንን አሽሉኮ እየጣለ በዚህ ኃጢአት ተቀስፏል ማለት ነው። በሌላ ግብረ አውናን የሚባለውስ ምን አይነት ነው ካላችሁኝ፣ ሁለተኛው በኮንዶም የሚጠቀሙ ሰዎችም አሁንም ግብረ አውናን ነው የሚፈጽሙት። ይህም ኃጢአት ነው። ጥንቃቄ ማድረግ ያስፈልጋል። ይህም ያስቀስፋል። አሁን አገር ሰላም ያጣው፣ ትውልድ ሰላም ያጣው፣ ቤተክርስቲያን ሰላም ያጣችው ባለኮንዶሞች ጥንቃቄ አድርጉ። በሽታ ይዘናል ብላችሁ ለስጋችሁ በሽታ ፈርታችሁ ለነፍሳችሁ በሽታ የምትጥሉ ራሳችሁን ጠብቁ። ለምን ከተባለ አንድ ወንድ ግብረ ስጋ ግንኙነት ከፈጸመ መውለድ አለበት። መውለድ የለብኝም ካለ ግብረ ስጋ ግንኙነት መፈጸም የለበትም። አንዲት ሴት ግብረ ስጋ ግንኙነት ከፈጸመች መውለድ አለባት። መውለድ የለብኝም ካለች ደግሞ የግብረ ስጋ ግንኙነት መፈጸም የለባትም ማለት ነው። ቅድስናውን ጠልታችሁ ርኩሰቱን የምታፍሱ ጥንቃቄ አድርጉ። ሶስተኛው ምንድነው? ይሄ ሊያስቀስፍ የሚችል ግብረ አውናን ካላችሁ ደግሞ የወሊድ መከላከያ መድኃኒት የምትጠቀሙ አውናናውያን ናችሁና የወሊድ መከላከያ ክኒን እየተጠቀማችሁ የምትቆርቡ ሰዎች እንዳትቀሰፉ ጥንቃቄ አድርጉ። መውለዱን ከጠላችሁት ግብረ ስጋ ግንኙነቱን ተውት። የግል ወሲብም የምታደርጉ በኮንዶም የምትጠቀሙ መድኃኒትም የምትወስዱ አንድ አይነት ሰዎች ስለሆናችሁ እግዚአብሔር እንዳይቀስፋችሁ ራሳችሁን ከነፍስ አባታችሁ ጋር በማገናኘት ንስሐ ግቡና ተመለሱ። ንስሐ ካልገባችሁ ካልተመለሳችሁ ግን እግዚአብሔር እድሜያችሁን በግማሽ ያደርገዋል ወይም ደግሞ ከመንግስተ ሰማያት ውጭ ያደርጋችኋል። በሌላ አነጋገር ነፍሰ ገዳዮች ናችሁ ማለት ነው። እኔ አስቪዳችን ኤምኤስ ነበር። አውርተባችሁበት አዲስ ነገር ወሳችሁበትም አልጠራጠርም። በቀጣይ ባሪፍና በአስተማሪ እንደምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።